ሰላም ጤና ይስጥልን ውድ የሚኪያስ ሚዲያ ተከታታዮች እንደምን ውላችኋል? ለዕለቱ ይሆናሉ ያላችሁ መረጃዎች ይዘን ወደ እናንተ መጥተናል። የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን። አብራችሁን ስለሆናችሁ በቅድሚያ ልናመሰግናችሁ እንወዳለን። ለዕለቱ ይሆናሉ ያልናቸው መረጃዎች ነው ለእናንተ የምናቀርበው። የሶማሊላንድን ጉዳይ በተመለከተ የተለያዩ ሰፊ ጉዳይ ርዕሶችን እያነሳን መረጃዎችን የምናጋራችሁ ይሆናል። ሌሎች መረጃዎችም አሉ። አብራችሁ እንድትከታተሉን ነው የምጋብዛችሁ። ሰብስክራይብ ማድረጋችሁን አትርሱ። በቅድሚያ ሌተናል ጄኔራል ታደሰ ወረደ ከትግራይ ነጋዴዎች ጋር ያደረጉት ውይይት ነበር። ይህም በማስመልከት የእሳቸው ጽህፈት ቤት ማለትም የፕሬዝዳንት ጽህፈት ቤት ያሰራጨው መረጃ ነበረ። ይህን ነው የምናነሳላችሁ። በቅድሚያ እንግዲህ በትናንትናው ዕለት ከትግራይ ነጋዴዎች ጋር ውይይት አድርገው ነበር። እነዚሁ ነጋዴዎች የሚገኙት በሽረ እንዳስላሴ ከተማ ሲሆን በባንክ ብድር፣ በወለድ፣ በአዲሱ የግብር አዋጅ 1395/17 እና ሌሎች ተያያዥ ጉዳዮች ዙሪያ ነበረ ትኩረት ያደረጉት። ይሄ ውይይት እንግዲህ የተካሄደው ባለፈው ሳምንት የንግድ ዘርፍ ማህበራት ምክር ቤቱ የክልሉ ማለት ነው በመላው ትግራይ ከተሞች ሰላማዊ ሰልፍ እንደጠራ ካስታወቀ በኋላ ነበር። ይህም ደግሞ ለዚሁ ሰላማዊ ሰልፍ ምላሽ እንደሚሆን ተደርጎ የተከናወነ ውይይት ነው። በዚህ ውይይት ላይ እንግዲህ በትግራይ ብዙ ያልተፈቱ ችግሮች እንዳሉ የሚታወቅ ሲሆን ግብር በፍትሃዊነት ተሰባስቦ ከግብር ከፋዮች ጋር በሚፈጠር መግባባት በማሰባሰብ የትግራይን ችግሮች ለመፍታት ወሳኝ መሆኑን ነው ሌተናል ጄኔራል ታደሰ ወረደ ያመለከቱት። በዚህ መድረክ እንግዲህ የሽረ ከተማ የንግድ ማህበረሰብ አባላት በጦርነት ችግር ምክንያት የምጣኔ ሀብታቸው ወይም ደግሞ ኢኮኖሚያቸው በእጅጉ እንዳሸቀ ነው የተናገሩት። ይህም ደግሞ ካሳ እንደሚያስፈልግላቸውና ይህን በሚጠብቁበት ጊዜ ግን ያልሰሩበትን ግብር እንዲከፍሉ መገደዳቸውን ነው ያመለከቱት። በተመሳሳይም ደግሞ 1395/17 በመባል የሚታወቀው የግብር አዋጅ ፍትሃዊነት የሌለውና ችግሮቻችንን ግምት ውስጥ ያላስገባ ነው በማለት ይህንን ጉዳይ በመቃወም ግብረ ኃይል በማቋቋም ለሚመለከተው አካል እንዲያወያየን ጥያቄ እንኳን ብናቀርብ መፍትሄ የሚሰጠን የለም በማለት ብሶታቸውን አቅርበዋል። እንግዲህ ነጋዴዎቹ ባንኮቹም እንደዚሁ የተበደርናቸውን ካልመለስንላቸው የተረፈውን ሀብታችንን እንወርሳለን በማለት ችግር እየፈጠሩብን ነው። መንግስት ፍትሃዊ ጥያቄዎችን ሰምቶ ከሚመለከታቸው አካላት ጋር ተወያይቶ መፍትሄ ሊያስቀምጥ ይገባል በማለት ነው የተናገሩት እነዚሁ ነጋዴዎች። ሌተናል ጄኔራል ታደሰ ወረደ ደግሞ በበኩላቸው የትግራይ የንግድ ማህበረሰብ በከባድ ችግር ውስጥ እንዳሉ እንደሚያውቁ፣ ይሁንና ግን በመግባባት ላይ ተመስርቶ የመክፈል አቅማቸውን ግምት ውስጥ በማስገባት ግብር ማሰባሰብ ወሳኝ መሆኑን በመግለጽ የባንክ ዕዳን በተመለከተ ከብሔራዊ ባንክ፣ ከኢትዮጵያ ንግድ ባንክ እና ሌሎች ከሚመለከታቸው አካላት ጋር በተደጋጋሚ ውይይት ሲደረግ መቆየቱን ገልጸዋል። እስካሁን ድረስ እንግዲህ ይህ ጥረት ተጠናክሮ መቀጠሉንና ጉዳዩ እልባት እስኪያገኝ ድረስ በቀጣይም ጥረት የሚደረግ መሆኑን ነው የተናገሩት። ከዚሁ ውይይት ጉዳይ ስንወጣ የሶማሊላንድን ጉዳይ ነው የምናገኘው። በተባበሩት መንግስታት ድርጅት የአሜሪካ ምክትል ቋሚ ተወካይ አምባሳደር ታሚ ብሩስ በሶማሊላንድ ጉዳይ ላይ የአሜሪካ የውጭ ግንኙነት ፖሊሲ ለውጥ እንደሌለው ለተባበሩት መንግስታት የጸጥታው ምክር ቤት በይፋ አሳወቁ። አምባሳደሯ በኒውዮርክ በተካሄደው የጸጥታው ምክር ቤት ስብሰባ ላይ እንደተናገሩት አሜሪካ ለሶማሊላንድ እውቅና መስጠቷን በተመለከተ የምታስታውቀው አዲስ ነገር የለም። አምባሳደር ታሚ ብሩስ አያይዘውም በአሜሪካ ፖሊሲ ላይ የተደረገ ምንም ለውጥ የለም ሲሉ የዋሽንግተንን አቋም ግልጽ አድርገዋል።
አምባሳደሯ የአሜሪካን አቋም ከማስረዳት ባሻገር ስብሰባው መካሄዱን በጠንካራ ቃላት ተቃውመዋል። እንደ አምባሳደር ብሩስ ገለጻ የትላንትናው አይነት ስብሰባዎች በመካከለኛው ምስራቅና በአፍሪካ ቀንድ ያለውን የዓለም አቀፍ ሰላም እና ደህንነት ችግር ለመፍታት ከሚደረገው ከባድ ስራ ትኩረት የሚሰርቁ ናቸው ብለዋል። አምባሳደሯ እስራኤልን በተመለከተ ምክር ቤቱ ድርብ መስፈርት ወይም ደግሞ ደብል ስታንዳርድ ይከተላል ሲሉ ወቅሰዋል። እስራኤል ልክ እንደ ማንኛውም ሉዓላዊ መንግስት ዲፕሎማሲያዊ ግንኙነቶችን የማካሄድ እኩል መብት አላት ያሉት ተወካይዋ ምክር ቤቱ በፍልስጤም ጉዳይ ላይ የነበረውን ዝምታ ከአሁኑ ጋር በማነጻጸር ተችተዋል። በዚህ ዓመት መጀመሪያ ላይ የዚህ ምክር ቤት አባላትን ጨምሮ በርካታ ሀገራት የሌለ የፍልስጤም መንግስትን እውቅና ለመስጠት የአንድ ወገን ውሳኔ ሲያሳልፉ ምክር ቤቱ ቁጣውን ለመግለጽ ምንም አይነት አስቸኳይ ስብሰባ አልጠራም ሲሉ አምባሳደር ብሩስ ተከራክረዋል። አክለውም ምክር ቤቱ በተሳሳተ ጉዳይ ላይ ትኩረት ማድረጉ ተልዕኮን እያደናቀፈበት ነው ሲሉ ነው የተደመጡት። እንግዲህ በሌላ በኩል አንዳንድ ጉዳዮች አሉ። ለምሳሌ በአማራ ክልል ወልዲያ ከተማ የኮንዶም እጥረት መኖሩን የተነገረው። በወልዲያ ከተማ የኤችአይቪ ኤድስ ቫይረስን ለመከላከል የሚረዳው ኮንዶም እጥረት በመኖሩ ለሁሉም ሰው ተደራሽ ማድረግ እንዳልተቻለ የወልዲያ ከተማ አስተዳደር ጤና መምሪያ አስታውቋል። የመምሪያው የኤችአይቪ ዘርፈ ብዙ ምላሽ አስተባባሪ አቶ ሰይድ ኢማም እንደተናገሩት አሁን ላይ በከተማዋ የኤችአይቪ ኤድስ ስርጭት እየጨመረ ይገኛል። እየጨመረ የመጣውን የበሽታውን ስርጭት ለመከላከል ይበልጥ ተጋላጭ የሆኑ የቤተሰብ ክፍሎች ላይ ትኩረት በማድረግ የኮንዶም ስርጭት ሲከናወን መቆየቱን አቶ ሰይድ ተናግረዋል። በተለይም ደግሞ በወሲብ ንግድ ሰራተኞችና አሽከርካሪዎች ላይ ትኩረት በማድረግ ኮንዶምን የማሰራጨት ስራዎች መሰራታቸውን ጠቅሰው በተፈለገው ልክ ተደራሽ ማድረግ አልተቻለም ነው ያሉት። ለሁሉም ሰው ተደራሽ እንዲሆን በሚያስችል መልኩ ከሚመለከተው አካል ድጋፍ ለማግኘት ቢታዘዝም ለከተማዋ የሚቀርበው የኮንዶም መጠን በቂ አለመሆኑ እጥረት እንዲያጋጥም አድርጓል። በሌላ በኩል የሆቴል ባለቤቶች የቀረበላቸውን ኮንዶም ለተፈለገው ዓላማ ከመዋል ይልቅ ለሽያጭ የሚያቀርቡበት ሁኔታ መኖሩ ተጠቁሟል። የጤና መምሪያው ለጉዳዩ መፍትሄ ለማምጣት የኤችአይቪ ኤድስ ቫይረስ ስርጭት መከላከልና ቁጥጥር ላይ ያተኮረ ምክክር ከሚመለከታቸው አካላት ጋር አካሂዷል። እንደዚሁም ዜጎችን ከበሽታው ለመከላከልና እያጋጠመ ያለውን የኮንዶም እጥረትን በመቅረፍ ደሴ ላይ ከሚገኙ አባላት ኮንዶምን በበቂ ሁኔታ ለመረከብ የሚያስችል ስራ እየተሰራ እንደሚገኝ አቶ ሰይድ ጨምረው ገልጸዋል። እንግዲህ ከሰሞኑ አቶ ጌታቸው ረዳ ለኤንቢሲ ቃለ መጠይቅ ሰጥተው ነበር። በዚሁ ቃለ መጠይቅ ላይ አብይ ቀጥቅጦን ያሸነፈን የትግራይን ጄኖሳይድ የፈጸመው ፋኖና ሻዕቢያ ናቸው፣ የጠቅላይ ሚኒስትሩ አማካሪ ናቸው የተናገሩት። እንግዲህ አቶ ጌታቸው ረዳ ያው የምስራቅ አፍሪካ ጉዳዮች አማካሪ ናቸው። ፋኖ ከፌዴራል መንግስት ጋር ግጭት የገባው ፕሪቶሪያ ተፈረመ ብሎ ነው፣ ሌላ ጥያቄ የለውም ሲሉ ነው የወቀሱት። በአሁኑ ሰዓት እንግዲህ በውጊያ የሚገኙትን የፋኖ ታጣቂ ኃይሎችን ማለት ነው ተፈናቃዮች እንዳይመለሱ አግቶ የያዘው ህወሓት ነው። ህወሓት ተፈናቃዮችን አግቶ እያስራበ ነው ብለዋል። ፋኖ ጋሸና ደረሰ ብሎ መንግስት የሚፈርስ የሚመስለው ብዙ ሰው አለ ያሉት አቶ ጌታቸው ልጅ ሆኜ ለህኛ ነበርኩ፣ ሰው ልምታ ካለኝ ጭቅጭቅ ውስጥ ገብቼ ስስ ብልት ካገኘው ምናምን እልና፣ ግን አንዳንድ ጊዜ ደግሞ ማሰብ አለብህ። መጀመሪያ ዙር ትሞክርና ከቀጠቀጠህ ትመከራለህ። ከዚያ የሆነ ሰዓት ላይ ገላጋይ ቢመጣ ጥሩ ነው ብለዋል። ነገር ግን እየወደክ እየተነሳ አሁንም ካልጣልኩት የምትል ከሆነ ስተት ነው፣ አእምሮ የለህም ማለት ነው በማለት ህወሓትን ወርፈዋል። ባለፈው ጦርነት የህወሓት አመራሮች አዲስ አበባ እንገባለን በሚል ኢሉዥን ቅዠት ነው ጦርነት የገባ ነው ያሉት አቶ ጌታቸው አሁንም የህወሓት አመራሮች አዲስ አበባ እንገባለን በሚል ጦርነት ለማስነሳት እየቆሰቆሱ ነው፣ ግን አይቻልም። አዲስ አበባ በባቡር መምጣት ይችላሉ እንጂ በጦርነት ግን አይሆንም ብለዋል። ጨምረውም አቶ ጌታቸው ረዳ የሰሜኑ ጦርነት ከመጀመሩ በፊት ጠቅላይ ሚኒስትሩ ግጭት ውስጥ ከገባን ሻዕቢያ ይጠቀምብናል፣ ላስቆመው አልችልም፣ ልዩነታችንን አቻችለን ብንሰራ ነው የሚያዋጣን ብለውን ነበር ያሉ ሲሆን በሰዓቱ ግን ማንም የተቀበላቸው አመራር አልነበረም በማለት የምስክርነት ቃል የሚመስል ከወትሮ
የተለየ መልእክት ተናግረዋል። ሌላው ደግሞ የትግራይ ጄኖሳይድ የፈጸመው ፋኖና ሻዕቢያ ነው ያሉት ሲሆን ትግራይ ውስጥ አኮ ያልገባ የለም እድል ገጠመኝ ያለ ማንኛውም የግል ሽፍታ የነበረ ሳይቀር ነው ትግራይ ላይ ተረባርበው በማለት መንግስትን ከትግራይ ጄኖሳይድ ተጠያቂነት ገለል ለማድረግ በሚመስል አኳኋን ሀሳባቸውን በውይይቱ ላይ ተንፍሰዋል። አድማጭ ተመልካቾቻችን የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት ጋብዘናችኋል። መልካም ጊዜ ይሁንላችሁ።